ብፁዓን አበው ሊቃነ ጳጳሳት በ13ኛው በዓለ ሲመት ያስተላለፉ መልእክት። ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት 13ኛ ዓመት በዓለ ሲመት የካቲት 24 ቀን 2018 ዓ.ም በታላቅ ድምቀት ተከብሯል። በበዓለ ሲመቱ ብፁዓን አበው ሊቃነ ጳጳሳት፣ የመንበረ ፓትርያርክ የመምሪያ ኃላፊዎችና ሰራተኞች፣ የአዲስ አበባ ሀገረ ስብከት የሥራ ኃላፊዎች፣ ጥሪ የተደረገላቸው እንግዶች፣ የአዲስ አበባ ገዳማትና አድባራት አስተዳዳሪዎችና ካህናት፣ በርካታ ምዕመናን ተገኝተዋል። ቅዱስነታቸው ባለፉት 13 ዓመታት በመሩ ቅዱስ ሲኖዶስ ለቤተ ክርስቲያናችን አንድነትና ሰላም የሚበጁ በርካታ ውሳኔዎችን ወስነዋል። በውሳኔዎቹም መሰረት ስብከተ ወንጌል እንዲስፋፋ፣ የትምህርት ተቋማት እንዲጠናከሩ፣ የልማት እንቅስቃሴዎችም በሰፊው እንዲከናወኑ ማድረግ ተችሏል። ቅዱስነታቸው በሾሟቸው ጳጳሳትም የክህነት አገልግሎት በመላው ኢትዮጵያ ተዳርሷል። አሁንም እየተከናወኑ ያሉ የልማት እንቅስቃሴዎችና የግንባታ ሂደቶች ይገኛሉ። በዓለ ሲመቱን በማስመልከት ብፁዓን አበው ሊቃነ ጳጳሳት ያስተላልፉትን መልእክት ይዘን ቀርበናል። እንድትከታተሉ እንጋብዛለን። ብፁዕ ቅዱስ አባታችን በተሰጣቸው መቼም በእግዚአብሔር ፈቃድ ወደዚህ ትልቅ ማዕረግ ከመጡ ጀምሮ እርግጥ ነው ውጣ ውረድ አለ። ቢሆንም ያንንም በእንባ ጭምር ወደ እግዚአብሔር በመጸለይ ብዙዎቹንም በማጽናናት ያዘኑትን በማጽናናት ጥሩ ጉዞ ተጉዘዋል። እዚህም ደርሰዋል። ደግሞ የዘንድሮ በዓል አከባበር ትንሽ ለየት ያለ ደመቅ ያለ አድርጋችሁታል። በጣም ጥሩ ነው። በዚህ መልክ አላሰብ ነው እና እሳቸውም ከእርግና ጋራ ትንሽ ችግር ደርሶባቸው እየሰጋን ነበር። እንዲህ ይሆናል ብለን አላሰብንም። እግዚአብሔር ቸር ነው። ኃይል ሰጥቷቸው በጥሩ ሁኔታ በዓሉም በድምቀት ተከብሯል። ቤተ ክርስቲያን በዓል ነውና የቅዱስ ፓትርያርኩ በዓል በምንልበት ሰዓት ቅዱስ ቤተ ክርስቲያን ትልቅ በዓል ነው። ያ ማለት ቤተ ክርስቲያን እስከ ዛሬ ድረስ ስታከብር የቆየችው ማቋረጥ የሌለባት ለቤተ ክርስቲያን ደግሞ ትልቁ ነገር የቅዱስ ሲኖዶሱ ዋናው ርዕስ የሚሆኑት ቅዱስ ፓትርያርኩ ናቸውና የቅዱስ ፓትርያርኩን በዓል ስናከብር ቅዱስ ሲኖዶስን እያከበርን ነው፣ ቤተ ክርስቲያን እያከበርን ነው ማለት ነው። ይህ እድል ደግሞ ለብዙ ጊዜ ተነፍጎ የቆየ ሌሎች ለ1600 ዓመታት ያህል የያዙበት ቦታ ነውና ያንን ቤተ ክርስቲያን ነጻነቷንም ያገኘችበት መንበሩ የራሱ የሆነ ፓትርያርኩ የራሱ የሆነ ሲኖዶሱ የራሱ የሆነ ያንን የበለጠ የምናከብርበት ነውና ምናልባት አንዳንድ ጊዜ ምዕመናን የቅዱስ ፓትርያርኩ በዓል ነው በምንልበት ሰዓት የአንድ የግለሰብ እንዳልሆነ ማወቅ መገንዘብ አለባቸው። ቤተ ክርስቲያን እዚህ ደረጃ የደረሰችበት ለቤተ ክርስቲያን ደግሞ ጠባቂ ያስፈልጋልና ትልቁ የሊቃነ ጳጳሳት የበላይ ሆኖ ሊቃነ ጳጳሳትን የሚመክሩ መንገድ የሚያሳዩ የቤተ ክርስቲያንን ደግሞ ሕግ በማክበርና በማስከበር ለቤተ ክርስቲያን ትልቅ አስተዋጽኦ የሚያደርገውን የአንድ ፓትርያርክ በዓል በምናከብርበት ሰዓት የአንድ ፓትርያርክ በዓል እንዳልሆነ ሰው እንዲገነዘብ ያስፈልጋል።
መቼም እኛ እንደምናውቀው ለ1600 ዘመን ግብፃውያን አባቶቻችን ሲያገለግሉ ኖረዋል። እነሱ ደግሞ ለእኛ አስረክበዋል። እንግዲህ መከራም ቢበዛብን ውጣ ውረድ ቢኖርብንም እግዚአብሔርን እየለመን ወደፊት እንቀጥላለን። በእግዚአብሔር ረዳትነት ካሰብነው እንደርሳለን፣ ወገኖቻችንን እናጽናናለን የሚል ሀሳብ ምኞት አለን። ትልቁ ነገር እኛ እሳቸውን ልማት የምንላቸው ትንፋሻቸውን ነው። ዋናው ነገር በመንበሩን ይዘው መብራታቸው ብቻ ትልቅ ልማት ነው። ልጆቻቸውን አሰማርተው በመላው ኢትዮጵያ የሚሰራ ሁሉ በእሳቸው ጥላ ስር ነው። ስለዚህ እሳቸው ብቻቸውን የሚያደርጉት ነገር የለም። ብዙ እግዚአብሔር ፈቅዶ ድሮ በአንድና በሁለት ሊቀ ጳጳስ ነበር የሚመራው። አሁን በየወረዳው በየአውራጃው ተሰማርተዋል። እነዚያ ሁሉ ያቅማቸውን ያለማሉ። ኢትዮጵያ ለምታ ነበር እኮ እንቅፋት በዛ እንጂ አሁን እኔም በበኩሌ ሌላውም በበኩሉ እየሰራ ነው። ከዛ በተረፈ በዛሬው ዕለት ያለው በዓል ሁኔታ የተለየ ነው። ምክንያቱም በእኔ በኩል እጅግ የሚለይበት ምክንያት ምንድን ነው? ቅዱስ አባታችን ለተወሰኑት ወራት ያህል በሕመም ምክንያት ሳይገኙ ወይም ሳይታዩ ስለቀሩ ይህ ሕዝብ ሁሉ ጊዜ ፍላጎቱ ምኞቱ አሉ ወይ የሉም ወይ እያለ ሌላ ችግር ውስጥ በቃ ካላቸው ፍቅር ማለት ነው ተጨንቀው ነበርና ዛሬ ወጥተው ይሄንን በማየታቸውና በዚህ በዓላቸው ተገኝተው በተለይ ሕዝቡ ላይ መታየታቸው ልዩ ስሜት ነው የሚፈጥረው። ምክንያቱም የእግዚአብሔር ቸርነት ነውና ሰው መቼም የታመመ ሁሉ ላይድን ይችላልና እግዚአብሔር ደግሞ ጤናቸውን መልሶላቸው ከልጆቻቸው ጋር ከኛ ጋር ሲገናኙ ልዩ ስሜት ነው የሚፈጥረው ነውና ከምንም በላይ በጉጉት ሲጠብቁ የነበሩ ምእመናንን እንኳን ደስ አላችሁ ማለት እፈልጋለሁ። ይህ ሁሉ በቅርበት እኛ የምናውቃቸውን ያህል ሊቃነ ጳጳሳቱ ሁላችን ልናውቁ እንችላለን። ነገር ግን ህዝቡ ጉጉቱ በቃ ፍላጎቱ ስሜቱ አሉ ወይ እንዴት ነው ለምን አልታዩም እያለ ሁሉ ጊዜ ሲጨነቅ ነበርና እንኳን ለማየት አበቃችሁ ብዬ ምእመናንን በእውነት መጋበዝ እፈልጋለሁ። በዚህ በተረፈ አሁን በዓሉም በሚገባ እየተከበረ ነው። ጤናቸውም ተስተካክሎ ቁጭ ብሎ እስካሁን ድረስ እና ተጉዘው መጥተው እዚህ ጋር ከኛ ጋር ሲያከብሩ ልዩ ስሜትን የሚሰማን መቼም አሁንም የምመኘው ጦርነቱ ተወግዶ ሰላም ሰፍኖ እርስ በርስ መተላለቁን እግዚአብሔር አስወግዶልን እንደ ቀድሞው እንደ አባቶቻችን ለኢትዮጵያ እያሰብን ኢትዮጵያን እያለማን ቤተክርስቲያናችን እያገለገልን ሃይማኖታችንን አጽንተን ሃይማኖታችን ሳይዛባ እንዳሁኑ ሳይዛባብን ደግሞ ተቃዋሚም ወንድሞቻችን ልብ ሰጥቷቸው በንስሐ እንዲመለሱልን ነው ምኞቴ።
ይሄ እንግዲህ ማስተላለፈው ነገር ሁሉ እንግዲህ እግዚአብሔር ለቤተ ክርስቲያናችን ለሀገራችን ሰላም እንዲሰጥ ለቅዱስ አባታችን ደግሞ ለመጪው ዓመት ደግሞ 14ኛ ዓመታቸውን እንድናከብር እግዚአብሔር እንዲፈቅድልንና ቤተ ክርስቲያን ላይ ያለ እያንዣበበ በሀገራችን ላይ እያንዣበበ ያለውን ፈተና ሁሉ እግዚአብሔር አርቆ የሰላም ዘመን የሰላም ጊዜ እንዲያመጣልን በአጠቃላይ በዓሉን የሰላም በዓል አድርጎ እዚህ ደረጃ አድርሶናልና ለወደፊቱም ይህንን በዓል እንድናከብር እግዚአብሔር ጤና እድሜ ሰጥቶን 14ኛ በዓላቸው እንድናከብር እግዚአብሔር መልካም ፈቃዱ ይሁንልን።